በዚህ ደሴት ላይ ተጥለናል። የፓሲፊክ ውቅያኖስ መሃል ላይ ማለት ነው። ከዚህ ቦታ ለመውጣት ብቸኛው አማራጭ የራሳችንን ጀልባ መስራት ነው። እናም ለተወሰኑ ኪሎ ሜትሮች ያህል መቅዘፍ ይኖርብናል። ማለትም እዛ ፊት ለፊት የሚታየን ደሴት ድረስ ማለት ነው። ለምን? ምክንያቱም አንዳንዴ ራስን መፈተሽ ጥሩ ነው። በሉ እስኪ እንጀምር። አዎ እናድርገው። አሁን ምንድነው የምንፈልገው? ያው ጀልባ ለመስራት የሚያስፈልጉ ነገሮች። ቆይ ከዚህ በፊት ጀልባ ሰርታችሁ ታውቃላችሁ? አይ አሁን የገባኝ ነገር ግን መጠለያ ቀድመን መስራት እንዳለብን ነው። አዎ እውነት ብለሃል። ፀሐዩ አሁን ላውን እያቀለጠኝ ነው ያለው። ይሄ ቦታ ታዲያ ለመጠለያ ጥሩ አይሆንም? አዎ እዚሁ እንስራው። ተመልከቱ ይህንን አኒሜሽን። ይህንን ነው በትክክል መስራት ያለብን። ይህን ማድረግማ አይቻልም። ምን መሰላችሁ? ይህን መስራት ማንችል ከሆነ እዚሁ ነው የምንኖረው። ወደ ጀልባ ግንባታው ከመሄዳችን በፊት መጀመሪያ መጠለያ መገንባት ይኖርብናል። እናም ለሱ የሚሆኑ እቃዎችን እየሰበሰብን ነው። ይህን ውድድር ያዘጋጀውበት ምክንያት ምናልባት የሆነ ቀን ደሴት ላይ ብጣል ተመልሼ እወጣለሁ ወይ ብዬ ስለማስብ ነው። አዎ ልክ ብለሃል። በጣም ብዙ ሰው እንደዛ ያስባል። እዚህ ቦታ ከሚያጋጥመን ብርድና ፀሐይ ለመከላከል ይህንን ቤት እየገነባን ነው። እዚህ ጋር ያመጣናቸው ትንሽ እቃዎች አሉ። እነሱን እናያለን። ይሄ ውሃ ብዙ ይመስላል፣ ግን ያን ጀልባ እስከምንሰራ ድረስ ሊያቆየን ይገባል። እውነት ለመናገር ያንን ጀልባ ሰርቶ ከዚህ ቦታ ለመውጣት ምን ያህል ሰዓት ወይም ቀን እንደሚፈጅብን አናቅም። ምክንያቱም እኛ ምንም አይነት ልምድ የለንም ከዚህ በፊት። ቆይ እኔ አንድ ሀሳብ አለኝ። እሺ በሉጣ በቃ ይኸው። ቻለር ቶሎ በል እባክህ እንዳጥለኝ። በቃ አሁን አውርደኝ። ስማ መጠለያ ለመስራት እንዲህ ከተቸገርን ጀልባውን ደግሞ አስበው። አዎ እባክህ በጣም ከባድ ነው። ወደቀ ደግሞ። አዎ በጣም ብዙ አስቸጋሪ ነገር እንደሚገጥመን ይታየኛል። ነገር ግን ይሄ የሁሉም ነገር መጀመሪያ ነው። ቪዲዮውን እስከ መጨረሻው ተከታተሉት። አቅማችንን እስከ መጨረሻ የፈተነ ውድድር ነበር። ከነፍሳትም ጋር ተጣልተናል። በሉ መቅዘፍ አለባችሁ፣ እንቅዘፍ። ማዕበል መጥቷል። በባለፈው ቪዲዮ አዲሱን ሃው ዶክመንተሪ ፕላስ ቻናል ሰብስክራይብ ላደረገና እዛም በሚገኘው ቪዲዮ ስር ኮሜንት ለጻፈ ሰው ሽልማት አለን ብዬ ነበር። አሁን አሸናፊውን እናወጣለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ፀሐይዋ በፍጥነት ነበር የገባችው። ስለዚህ ለምሽቱም የሆነ እሳት ማያያዝ አለብን። እናም የተወሰነ እቅድ ማውጣት አለብን። ኖላን ከዚህ በፊት ጀልባ ሰርተህ ታውቃለህ? በፍጹም። አንተስ? አይ አላቅም። እኔም ሰርቼ አላቅም። ለዚህ ነው እንግዲህ ሄዝን እዚህ ቦታ ያመጣ ነው። ምክንያቱም ከዚህ በፊት በነበረው ቪዲዮ ላይ የራሱን ጀልባ ሰርቶ ሲንቀሳቀስ አይተነዋል። ስለዚህ ነገ ለሁላችንም የሚሆን ጀልባ እንሰራለን ማለት ነው። እናደርገዋለን። እንዴት እንደሆነ አላቅም፣ ግን በሆነ መንገድ መስራት አለብን። የመጀመሪያ ቀናችን ነው። መጠለያ ነገር ሰርተናል። ከዚህ በኋላ ደግሞ የምናስበው ስለ ጀልባው ነው። አብሮኝ ያሉት ሰዎች ግን ከዚህ በፊት ልምድ የላቸውም። እዚህ ካለነው መሃል ምን መስራት እንዳለበት የሚያውቀው ሄዝ ብቻ ነው። ለዚህም ይመስላል በቀን 2 በጠዋት ነው የተነሳው። ሄዝ ምን እየሰራ ነው ያለው? ያው ከዚህ ቦታ ለመውጣት እየሞከርኩ ነው። ሁላችንም አይናችንን ለመክፈት በጣም ከብዶናል። ይሄ ቦታ በጣም ከባድ ነው ለመተኛት። ምንድነው የሰራው እዚህ ጋር? ይሄ ትንሽዬ ጀልባ ነው። እንግዲህ ምሳሌ የምንወስደው ከዚህ ነው። 2 ቀርካዎችን ተጠቅሜያለሁ። ከዛ ከላዩ ላይ ደግሞ እንደ ረብራብ ሌላ ተጨማሪ ቀርካ፣ ከላይ ደግሞ እንደምታየው የቆመ እንጨት አለው። ባንዲራ የለውም እንዴ? ኖላን ቲሸርትን እንፈልገዋለን። ለምንድን ነው የኔን? ሙሉን አልፈልገውም፣ ትንሽ ነገር ብቻ። ቆይ ሰጣለሁ አልኩ እኮ ሰጣለሁ። እስኪ የሚንሳፈፍ ከሆነ እንሞክረው። ተንሳፏል። አሁን ለምሳሌ የሚሆን ነገር አግኝተናል፣ ግን ይህንን 30 እና 40 እጥፍ ማሳደግ አለብን። እናም ደግሞ እዛ ደሴት ድረስ ሊያደርሰን ይገባል። በሉ እንግዲህ ወደ ስራ እንሂድ። መጀመሪያ እቃዎቹን መሰብሰብ አለብን። እንግዲህ ጀልባውን ለመስራት የሚያስፈልገን የመጀመሪያው ነገር ቀርከሃ ነው። ቀርከሃ ያን ያህል ክብደት ያለው ነገር አይደለም። ለዚህ ነው አንደኛ ምርጫችን የሚሆነው። የዚህ አይነት ቀርከሃ በጣም ብዙ መሰብሰብ አለብን። እናም ቀርከሃው የሚገኘው ደግሞ እዚህ ጫካው መሃል ላይ ነው። ስለዚህ ጫካ ውስጥ መግባት አለብን። ሄዝ ድንገተኛ ስብሰባ ጠርቶናል። ምን ነበር? ወደ ጫካው ከመሄዳችን በፊት ማወቅ ያለብን ነገር አለ። በጣም ትልልቅ እባቦች አሉ። ቢጫ የሆኑ መርዛማ ትሎችም አሉ። በጣም አደገኛው ደግሞ ባናና ስፓይደር የሚባለው። እውነትህን ነው? እንግዲህ ደህና እንደምንሆን ተስፋ አደርጋለሁ። ወይኔ ጉንዳን እንዳለ ውስጤ ላይ ገብቷል። ይሄን ነገር አሁን ብነካው ታዲያ ምን ይፈጠራል? ተው ባታደርገው ይሻላል። በፍጹም አላደርገውም፣ አውቄ ነው። እዚህ አካባቢ ያለው ሁሉም ነገር እኛን ለመግደል ነው መሰለኝ ተዘጋጀው። ወይኔ ምንድነው እሱ? ምንድነው? ተረጋጋ እንጂ ይሄ እርግብ ነው። ተመልከት፣ በጣም ብዙ እቃዎች አሉ ውሃው እያመጣ ይጣላቸው። አዎ እንውሰዳቸው፣ ምናልባት ለሆነ ነገር ይጠቅሙን ይሆናል። ሰዎች ብዙ ነገር ይዛቸዋል። ይሄ በጣም ምርጥ እቃ ነው። እዚህ ቦታ ላይ አሁን ከወርቅ በላይ የሚያስፈልገን እንደዚህ አይነት ዝግ የሆኑ እቃዎች ናቸው። መንሳፈፍ ይችላሉ።
በዚህ ውቅያኖስ ላይ ትልልቅ የሆኑ መርከቦች ያልፋሉ። እናም ከነሱ የሚወጣው እያንዳንዱ ቆሻሻ በውሃው ተገፍቶ ወደዚህ ደሴት ነው የሚመጣው። አሁን ያን ቆሻሻ እየሰበሰብን ነው፣ ምክንያቱም ጀልባውን ለመስራት ያለን አማራጭ እሱ ብቻ ነው። አዎ እውነት ብለሃል። በዛውም እንግዲህ ደሴቱን እያጸዳ ነው። የሚያስፈልገንን ነገር እስከምናገኝ ድረስ ይህን ደሴት በሙሉ መዞር አለብን። ወይኔ እዛ ጋ ያለው ነገር ምንድን ነው? ሌላም ሰማያዊ ጄሪካን አግኝቻለሁ፣ ግን የተቆረጠ ነው። ስማ ጂሚ፣ ይህንን ተመልከት። በእርግጠኝነት ይንሳፈፋል። ይህንን መሞከር አለብን። ይንሳፈፋል አይደል? አዎ የስ እዚህ ጋር በርሜል አግኝቻለሁ። በጣም ይገርማል። ይሄን እዚህ ማገኝ አልመሰለኝም ነበር። በጣም ብዙ መንገድ ነው የመጣሁት፣ ግን ቢሆንም ይገባዋል ይሄንን ካገኘው። እንደምናስበው አሁን ጀልባውን ለመስራት በቂ የሆነ እቃ አለን። ነገር ግን በሙቀቱ ምክንያት ያንን ጀልባ ዛሬ ለመስራት ምንም አቅም የለንም። ሁላችንም ደክመናል። 1 2 3 ጀልባችን። ጂሚ ዛሬ ሰርተን በዋልነው ነገር ደስተኛ ነህ? አይ አይደለሁም፣ ግን በዚህ አካሄዳችን ከሄድን በወር ራሱ አንወጣም። ሁላችሁም ረፍት አድርጉ። ነገ እንግዲህ ጀልባውን መስራት እንጀምራለን። ምንድነው? ኖላን ሸረሪት እየወጣበት ነው። ይኸው እዚህ ጋር ነው፣ እዚህ ጋር። ኧረ በለው ትልቅ ነው አንተ። በቃ ተባሯል አይደል? ረብሻውን ትታውን ተኛ። ቀጣዩ ቀን ጠዋት እንደ ትላንቱ በፀሐይ መቃጠል አልፈለግንም። ለዚህም ጀልባውን የምንሰራበትን ቦታ ቀይረናል። ይሄ ቦታ እንዴት እንደሚሞቅ እንግዲህ መናገር አልችልም። ለዚህ ነው ቦታ እየቀየርን ያለ ነው። ወደ አዲሱ ቦታችን እየሄድን እያለ ቻለር ተጨማሪ የሆነ በርሜል አግኝቷል። ይሄም ጀልባችን ምናልባት ተንሳፋፊ ሊሆን እንደሚችል እያሳየን ነው። ሁሉም ሰው ደክሞ ነበር፣ ግን አሁን እዚህ ቦታ ላይ ጀልባውን ለመስራት የሚያስፈልጉን በቂ የሆነ ቀርከሃና እንጨቶች አሉ። በል እስኪ እንስራው ይህን ነገር። አዎ እንስራው። እንደዚህ ሲታይ የሚሆን አይመስልም፣ ግን እነዚህ ቀርከሃዎችና እንጨቶች በደንብ ሲያያዙ ጥሩ ጀልባ ይወጣቸዋል ብዬ አስባለሁ። ደክሞኛል፣ ባካችሁ ና ካሜራውን ስጠኝ። አንተ ሄድና አግዛቸው። ኧረ በለው፣ አሁን ቻለር ነው እየቀረጸ ያለው። ካሜራማኑን ለምንድነው የምንረብሸው? ይስራበት እንጂ። ሄድና እነሱን አግዛቸው፣ እኔ ያለው እዚህ። ደሬስ ና በቃ አግዘን። አሁን ሙሉ ቡድኑ ጀልባውን ለመስራት በደንብ እየታገለ ነው ያለው። ግን አንድ ነገር አለ። የአንድ ሰው ስህተት ሙሉ ለሙሉ ችግር ውስጥ ሊከተን ይችላል። እሺ አሁን የመጨረሻዎቹን ቀርከሃዎች ከላይ እንደረድራለን። ተመልከት፣ አሁን ይሄ ነገር ጀልባ እየመሰለ መጥቷል። በጣም ጥሩ። ተመልከት እስኪ። አሁንም እነዚህን ቀርከሃዎች ማሰር እንቀጥል ወይስ ደግሞ ራት እንብላ? አረ ራት እንብላ እንጂ ምን ሆነ ነው? ለጀልባው ምንም ስም አልወጣለትም። እስካሁን ለምን ስም አናወጣም? ቻለር ስሙ ምን ይሁን? እሺ በቃ እሱ ይሆናል ስሙ። ምን ይመስላል? ቀጣዩ ቀን ላይ ሄዝ ማዕበል ሊያስቸግረን እንደሚችል አስቧል። ማዕበሉ ሲጨምር እንዲሁም ማዕበሉ ሲቀንስ በጣም ከባድ ነው የሚሆነው እኛ ላይ። ስለዚህ ያንን ንፋስ ወይም ማዕበል መቋቋም ካልቻልን እዛው ሰምጠን ነው መንቀረው። ንፋሱ በእኛ ተቃራኒ የሚሆን ከሆነ በፍጹም ያለ ሞተር ጀልባ እዛ መድረስ አንችልም። በፍጹም። አሁን ላይ ሁሉም ሰዎች ከኔ ነው ሀሳብ እየፈለጉ ያሉት። ስለዚህ ከዚህ ቦታ ከወጣንና እዛኛው ደሴት ላይ መሻገር ምንችል ከሆነ መቼም ቢሆን በህይወቴ ማረሳው ቀን ይሆናል ማለት ነው። ሰዎች ምን እየተሰማችሁ ነው? በጣም ደክሞኛል። ኧረ እኔ ሰውነቴ እንዳለ ተጎድቷል። እኔ ጥሩ ላይ ነው ያለሁት። ማታ ምርጥ እንቅልፍ ነው የተኛሁት። የዛሬው ስራችን ይህንን ይመስላል። አንደኛ ሁሉንም ቀርከሃዎች በደንብ አድርገን እናስራቸዋለን። ከዛ ደግሞ መግዘፊያ የሚሆን ነገር እንሰራለን። እና የንፋሱን አቅጣጫ መቋቋሚያ አንሰራም። ምክንያቱም መጀመሪያ እንደሚንሳፈፍ መሞከር አለብን። በትክክል ሚንሳፈፍ ከሆነ የዛኔ የንፋስ አቅጣጫው መቆጣጠሪያውን እንሰራለን። ማይንሳፈፍ ከሆነ እኔ እየዋኘሁ ነው የምሄደው። ተመልከቱ፣ ይሄ ጎዶሎ ነው የሆነው። ይሄ አሁን ባላንስ እንዳናደርግ ያደርገናል። ስለዚህ አራተኛ በርሜል ያስፈልገናል። አዎ አሁን ላይ እንግዲህ እያሰብን ያለነው ያንን በርሜል እስከምናገኝ ድረስ ሙሉ ደሴቱን መዞር እንዳለብን ነው። አሁን እዚህ ቦታ ላይ በጣም ከባድ ሙቀት ነው ያለው። ሁላችንም እያላበን ያለው። ይሄ ደሴት ለመኖር በጣም አስቸጋሪ ነው። ቻለር ምን ነው? የሚያስፈልገንን ነገር ይዛል እንዴ? ምንም አይመልስም። ደስተኛ ይሆን አይመስለኝም። ይሄ ጀልባ የሁሉንም አቅም እየወሰደ ነው ያለው። አሁን እዚህ ከማስረው መሃል አንዱ የተሳሳተ ከሆነ ሁሉ ነገር እዛው ነው የሚያከትምልን። እስካሁንም ድረስ ተጨማሪ በርሜል ካለ እየፈለግን ነው። ይኸው 2 ሰዓት ሆኖናል ይህን ደሴት ስንዞር። ቆይ እስኪ ምን ነው የሆነ ነገር አየህ እንዴ? ና እስኪ በዚህ አግኝተነዋል። የስ በጣም አስገራሚ ነው። የሚያስጠላው ነገር ተሸክመን እዛ ድረስ መሄድ አለብን። ወይኔ በዚህ ሁኔታ መሸከም አልችልም።
ይህን ብረት አግኝተናል። ይህንን እሳት ላይ እንጣደውና ከዛ ላስቲኮቹን እናቀልጣቸው። በዛ ተጠቅመን ደግሞ ለጀልባው የሚሆን መቅዘፊያ መስራት እንችላለን። እስኪ እናቃጥለውና ምን እንደሚፈጠር እናያለን። ውሃ ሳንይዝ ወደዚህ መምጣት አልነበረብንም። ጣቶቼ እንዳለ እየተሰበሰቡ ነው ያሉት። አይኔ በጣም ጭልም እያለብኝ ነው። ወይኔ ፈጣሪ፣ በጣም ነው የሚሞቀው። ምንድነው እዚህ ጋር ደግሞ የሆነ ጣውላ ነገር አለ። አሁን ተሸክሜው ሊድ ወይስ እንዳላገኘ ሰው ባዶ እጄን ሊድ? ለማንኛውም እስኪ ሊያዘው። ሄዝ እረ በለው። ማየት ከምፈልገው በጣም ምርጥ ነገር መሃል አንደኛውን ነው ይዘህ የመጣኸው። ደርሳል። አይዞ ደርሳል። እንካ ያዝ ውሃ። አመሰግናለሁ። እውነት ለመናገር ይህን በርሜልና ጣውላ ይዛችሁ መጥታችኋል። ልፋታችሁ እንግዲህ መና አልቀረም። ኖለን ወይኔ በዚህ ሰዓት ነበር ሁላችንም በጋራ ከሰራን አንድ ነገር ማሳካት እንደማይከብደን ያሰብነው። አሁን ካለን ውሃ ውስጥ ከግማሽ በላዩን ተጠቅመነዋል። ስለዚህ ከዚህ በኋላ እዚህ ቦታ ላይ ብዙ ምንቆይበት አቅም የለንም። አሁን በጄሪካን ተሰርቶ የነበረውን የመጨረሻ እግር በበርሜል ተክተነዋል። ስለዚህ እነዚህ ነገሮች እንዲሳፈፍ ይረዱናል ብለን እናስባለን። እነዚህ ነገሮች ማይሰሩ ከሆነ ግን ያው ይሰምጣል ማለት ነው። ከዛ እንግዲህ እንደ አዲስ እንጀምራለን። አሁን ሁሉም ነገር እያለቀ ይመስላል። ርብራቡ የምንሰራበት ሰዓት ነው። ይሄን ገመድ አምነን ነው እንግዲህ ይሄንን የሚያክል ውቅያኖስ የምንሻገረው። በጣም ከባድ ውሳኔ ነው። አሁን ባለንበት ሁኔታ ሁለት አማራጮች አሉን። አንደኛው ዝም ብለን እየሰራን መቆየት፣ ተጨማሪ ርብራቦችን ማሰር ምናምን። ሁለተኛው ደግሞ ይሄ ነገር እንደሚንሳፈፍ እርግጠኛ ለመሆን ወስደን ውሃ ውስጥ መሞከር። ምን ትላላችሁ? እንደሚንሳፈፍ እንሞክረው። አዎ እንዋኝ። በቃ እሺ እንሂድ። እዚህ የነበረን ቆይታ በሙሉ አሁን እዚህ ላይ እንድንደርስ አድርጎናል። ወደ ዋናው ሰዓት ላይ ደርሰናል። ተንሳፎልናል። እየተንሳፈፈ ነው። የስ የመጀመሪያ የመንሳፈፍ ፈተናውን አልፏል። ስለዚህ አሁን ቀጣይ የምናደርገው ይህንን ርብራብ ሙሉ ለሙሉ እንሞላዋለን። ከዛ ደግሞ የንፋስ አቅጣጫ መቆጣጠሪያውን እንተክላለን። ከዛም ደግሞ መግዘፊያ ይኖረናል። ከዛ ወደ ደሴቱ መጓዝ ነው። ይሄ ቪዲዮ ከተጀመረ ጀምሮ አሁን ገና ነው ተስፋ ያደረኩት። በዚህ ቻናል ከዚህ በፊት በጣም ብዙ አይነት ውድድሮችን አዘጋጅቻለሁ። ትልልቅ መድረኮች፣ በጣም ብዙ ተወዳዳሪዎች፣ እንዲሁም በጣም ትልልቅ የሆኑ ሽልማቶች። ግን አንዳንድ ጊዜ ደግሞ እንዲህ አይነት ውድድሮች በጣም ደስ ይላሉ። የሆነ ደሴት ላይ ትጣላላችሁ። ባላችሁ አቅም በሙሉ ተፍጨርጭራችሁ ነው ከዛ መዳን የምትችሉት። ይሄ የራስን አቅም ለመፈተሽ በጣም አስፈላጊ ነው። እንደምትመለከቱት አሁን በጣም ወሳኝ የሆነ ነገር ይቀረናል። አሁን ያለን ዝም ብሎ ጠፍጣፋ የሚንሳፈፍ ነገር ነው፣ ጀልባ አይደለም። ይህን ወደ ጀልባ ለመቀየር አንድ የንፋስ ተቆጣጣሪ ያስፈልገናል። ያንን የምንገጥም ከሆነ በቀላሉ ንፋሱን በመቆጣጠር ወደ ፈለግነው አቅጣጫ መሄድ እንችላለን። ያለን ውሃ አሁን እያለቀ ነው ያለው። ኖላን ደግሞ ትንሽ ተጎድቷል። በሆነ ነገር ሳይነደፍ አይቀርም። አሁን ሰውነቴ ላይ ከ60 በላይ ነጠብጣቦች አሉኝ። ምን እንደነደፈኝ አላውቅም። ከዚህ ቦታ ዛሬ ወይ ነገ ማንወጣ ከሆነ ይህን መቋቋም ምችል አይመስለኝም። ተሳስተናል። ላስቲኩን አቅልጠን መቅዘፊያ እንሰራለን ብለን ነበር። በፍጹም አይሆንም። እንግዲህ ብዙ ጊዜ የምናውቀው ላስቲክ በቀላሉ እንደሚቀልጥ ነበር። ይሄ ግን ምንም አልቀልጥም ብሏል። አዲስ እቅድ አለኝ ቻለር። ተመልከት፣ አየህ? ፔዳሉ እንደዚህ አድርገን እንሰራዋለን። ወይኔ ወድቆ ነው። ቆይ ይስተካከላል። ጥሩ ሀሳብ ነው ያመጣው። እንዴት ነው ያደረከው ደግሞ? ይሄ ባንዲራ ነው ወይስ መቅዘፊያ? እንግዲህ እንደዚህ ነው የምናደርገው። ተመልከት። ኧረ በለው፣ ገና ካሁኑ እጄ እንደከመኝ። አስበዋል? የሄድን ቀን እኮ ይህንን ለሰዓታት ነው የምናደርገው። ይህን ለመስራት የሚያስፈልገኝ ቀጭን ቀርከሃ ነው። በዚህ ነው ንፋስ የምንቆጣጠረው። ይህንን አሪፍ አድርገን እናስረዋለን፣ እንደ ጥንት ሰዎች ማለት ነው። ሄዝ በትክክል የንፋስ መቆጣጠሪያውን ከለካ በኋላ ቀርከሃውን መብሳት ጀምረናል። አንዴ ከተሳሳትክ ሙሉ ቀርከሃው ጥቅም ላይ አይውልም። አዎ እውነት ብለሃል። ይሰነጠቃል አይደል? በዚህ መልኩ መግዘፊያውንና የንፋስ መቆጣጠሪያውን እየሰራን ያለ ነው። እስኪ አንዴ ልብስህን ወደዚህ። አመሰግናለሁ። ጣውላውን ለማሰር እንዲመች እየቦረቦርኩት ነው። ንፋስ መቆጣጠሪያው እንደሚሰራ ተስፋ አድርጋለሁ። መግዘፊያውን እየጨረስኩት ነው። እነዚህ ገመዶች ዝም ብለው እየተበጣጠሱ ነው። እንዴት መቋቋም እንዳለብን እኔ እንጃ። ዛሬ የመጨረሻ ስራችንን ነው እየሰራን ያለ ነው። ነገ ከዚህ ቦታ መውጣት አለብን፣ ምክንያቱም
በቅርቡ አዲስ ጨረቃ ትወለዳለች። የዛኔ ደግሞ ንፋሱ በጣም ከባድ ነው የሚሆነው። በዛ ንፋስ የምንሄድ ከሆነ ከባድ የሆነ ማዕበል ያጋጥመናል። ይህን ውሃ ለመሻገር ሰዓት በጣም ወሳኝነት አለው። ዛሬ ጨርሰን እናድርና ነገ በጠዋት ነው የምንጀምረው። በየሰዓቱ የንፋስ አቅጣጫ ስለሚቀያየር ይሄ ነገር በትክክል መስራት አለበት። አዎ በትክክል ሰርቷል። የንፋስ አቅጣጫውን እያሳየን ነው። እዚህ ጋር እንደምታዩት መግዘፊያዎቹም ተሰርተዋል። ንፋሱ ይህንን ሸራ ይመታዋል፣ እኛን በቀላሉ ይገፋናል ማለት ነው። ግን ደግሞ ምናልባት ማንፈልገው ከሆነ እንደዚህ እንሰበስበዋለን። በጣም ጥሩ ስራ ነው የሰራው። አሁን በቅርቡ ይጨልማል፣ ቶሎ በሉ። ከዚህ ቦታ ነገ መውጣት ስላለብን ምሽቱንም በሙሉ እየሰራን ያለ ነው። አሁን እኩለ ሌሊት ላይ ደርሰናል። ቻለር ምንድነው እየሰራ ያለው? እኔ እንጃ እባክህ። እንደማስበው የሁሉም ሰው ጭንቅላት አሁን ደክሟል። ትንሽ እረፍትማ ያስፈልገናል። ደህና ነህ? በቃ ጨርሰናል። ጀልባው እንግዲህ ይህንን ይመስላል። አሁን ላይ ከዚህ ደሴት ለመውጣት በጋራ የቻልነውን ያህል ሰርተናል። እናም የመጨረሻው ውጤት ላይ ደርሰናል። ምሽቱን በሙሉ ሳለም የነበረው ይህንን ደሴት አቋርጦ መውጣትን ነበር፣ ወደ መኖሪያችን ለመሄድ። ግን ወደዛ ቦታ ለመሄድ ያለን ብቸኛው አማራጭ ይሄ የሰራነው ጀልባ ነው። እውነት ይሄ ጀልባ ይህንን ከባድ መንገድ እንድንሄድ ይረዳናል? የዛሬው ቀን ሲመሽ እዛኛው ደሴት ላይ መሆን አለብን። እንሂድ። ተመልከቱ እንግዲህ ለሳምንት ያህል እዚህ ቦታ ከቆየን በኋላ አሁን ከዚህ ደሴት ለቀን ልንወጣ ነው። ጉዞ ከመጀመሪያችን በፊትና እዛ ደሴት ላይ ከማረፋችን በፊት ወይም ደግሞ እንደ ታይታኒክ እዚህ ውቅያኖስ ውስጥ ከመስጠማችን በፊት አንድ ነገር ልንገራችሁ። ይህንን ቪዲዮ ስፖንሰር አድርጎ ያቀረበላችሁ ሃውቴክ ኢትዮጵያ ይባላል። ማንኛውም አይነት ዌብሳይቶችን እንዲሁም ሲስተሞችን ዲቨሎፕ አድርጎ የሚያቀርብ ነው። በተመጣጣኝ ዋጋ ሲስተሞችንና ዌብሳይቶችን ለማሰራት ከፈለጋችሁ በዚህ ስልክ ቁጥር ደውሉ ወይም ደግሞ በቴሌግራም ላይ አናግሯቸው። መሀል ላይ ሲደክመን ምንድን ነው የምናደርገው? መቅዘፋችንን እንቀጥላለን። አሁንም የበለጠ ሲደክመን ምንድን ነው የምናደርገው? መቅዘፍ እንቀጥላለን። ውስጣችን መቅዘፍ አቆሙ ሲለን ምንድን ነው የምናደርገው? የበለጠ እንቀዝፋለን። 1 2 3 መቅዘፍ። 11ኛው ሰዓት። ወይኔ ፈጣሪ! ሁላችሁም መቅዘፊያችሁን አዘጋጁ። ከዚህ በፊት ቀዝባችሁ በማታውቁት መጠን ነው የምንቀዝፈው። በቀኝ በኩል እየቀዘፋችሁ። እሺ፣ ቀጥሉ እየቀዘፋችሁ። ወይኔ ፈጣሪ! ይሄ ምናልባትም ረጅሙ ቀን ነው የሚሆንብን። እዛ ደሴት ላይ ሄደን እናርፋለን ወይም ደግሞ መሀል ላይ እንሞታለን። ንፋሱ ያግዘናል። እዛ ደሴትማ እንደርሳለን። አሁን አሪፍ ላይ ነው ያለነው። ንፋሱ እየረዳን ነው ያለው ወደዛ እንድንሄድ። ነገር ግን ይሄ ንፋስ እስከ መጨረሻው ድረስ አይረዳንም። ምክንያቱም ግማሽ ላይ ስንደርስ ንፋሱ በእኛ ተቃራኒ ነው የሚሆነው። ስለዚህ ያለንን አቅም በሙሉ መጠቀም አለብን ወደዛ ደሴት ለመሻገርና ንፋሱን ለመቋቋም። የንፋስ መቆጣጠሪያውን ክፈተው። አሁን የንፋሱን ግፊት ተጠቅመን ወደ ደሴቱ እንሄዳለን። እንደምናደርገው እርግጠኛ አይደለሁም፣ ግን አሁን የተወሰነ ተንቀሳቅሰናል። ተመልከቱ፣ ከደሴታችን የራቅነው ይሄን ያህል ነው። መዳረሻችን የሆነ ደሴት ደግሞ ጭራሽ አይታይም ገና። ደሴቱ የማይታየን ወደ 8 ኪሎ ሜትር ያህል ስለሚቀረን ነው። ምን ያህል ጊዜ ሊፈጅብን እንደሚችል በፍጹም የምናውቀው ነገር የለም። 20 ደቂቃው ሆኖናል። እንዴት ናችሁ ሁላችሁም? በጣም ደክሞኛል። አዝናለሁ ሰዎች፣ አሁንም ቢሆን መግዘፍ አለባችሁ። ምንም እረፍት አያስፈልግም። ለሰዓታት ያህል አራታችንም ያለማቋረጥ እየቀዘፍን ነው። ኧረ እኔ በቃኝ፣ እጄ በጣም እየደከመ ነው። የጀልባችን ደግሞ ተቆጣጣሪ እሱ ነው። በቀኝ በኩል እየገፋችሁ። እየሞከርን ነው። ጀርባዬን በጣም እያመመኝ ነው። ስለዚህ አሁን ተኝቼ ነው የምቀዝፈው። እንደማስበው በዚህ እቅዳችን ብዙ አንሄድም። ስለዚህ የተለየ ነገር ያስፈልገናል። 3 ሰው ይሰራል፣ አንድ ሰው ደግሞ ያርፋል። ከዛ በየተራ እንቀያየራለን ማለት ነው። አሁን ለአንድ ሰው ረፍት እየተሰጠ ነው። የመጀመሪያው ማርፈው ደግሞ እኔ ነኝ። ኧረ እጄ በጣም እየደከመ ነው። ጂሚ ና ቀይረኝ። መስራት ወይም መሞት ነው ሰዎች። እንግዲህ አሁን ከጀመርነው 45 ደቂቃ ያህል ሆኖናል። እናም 20% ያህሉን ነው እስካሁን የጨረስነው። አሁን ወደ ዋናው ንፋስ ቦታ እየደረስን ስለሆነ ነገሮች በሙሉ ከባድ የሚሆኑበት ሰዓት ነው። ወይኔ መግዘፊያ የተሰበረ። ይሄ እኮ በጣም ትልቅ ችግር ነው። አውቃለሁ። በድጋሚ ለማሰር ሞክራለሁ። ቆይ
እውነት ለመናገር አሁን ላይ በትክክለኛው አቅጣጫ ራሱ አይደለም ያለነው። ወደ ጎን ዞረናል። እንዴት ነው የምናስተካክለው? በጣም ጥሩ። አሁን አሪፍ እየሰራችሁ ነው። አዎ እንደሱ። አሁን አቅጣጫችን ተስተካክሏል። ቀጥታ ነው የምንሄደው። አጀማመራችን በጣም ከባድ ነበር። አሁን ግን ሁሉም ነገር የለመድነው ይመስላል። አሁን ብዙ ርቀት ሄደናል። ወደ ኋላ ራሱ ደሴታችንን ማየት አንችልም። የዛሬው የሚያሸልም ጥያቄ ሃው ዶክመንተሪ ፕላስን ሰብስክራይብ ማድረግ ነው። ከሰብስክራይበሮች መሃል አንድ ሰው እንሸልማለን። ወይኔ ይህ በጣም ከባድ ስራ ነው። ከባድ ስራ ነው፣ ግን እስካሁን ገና ነን። ምክንያቱም እስካሁን ያሳየነው ጥረት በሙሉ በጣም ትንሹ ነው። ከዚህ በኋላ የሚገጥመን ፈተና ይበልጣል። ቻለር ምን እያረክ ነው? ኧረ ተወኝ፣ በጣም አሞኛል። ምን ያህል ርቀት እንደሄድን ራሱ አላቅም። ግን አሁን 2 ሰዓት ሆኖናል መቅዘፍ ከጀመርን። ከዛም በፊት ደግሞ ለ6 ቀን ያህል ይህንን ጀልባ እየሰራን ነበር። በጣም ድካም ውስጥ ነው ያለሁት። ፀሐይዋ በጣም ነው የምታቃጥለው። ልክ እንደ ድንች እየተቀቀልን ያለ ነው ውሃ ውስጥ ሆነን። አሁን እንኳን ሳስበው እዛ ድረስ ምንደርስ አይመስለኝም። ነገር ግን ቅድምም እንዳልኳችሁ እስካሁን የሄድነው መንገድ በጣም ቀላሉን ነው። አሁን በተቃራኒ አቅጣጫ መሄድ ንፋስ ያለበት ቦታ እየደረስን ነው። የዛኔ ሁሉም ነገር ከባድ ነው የሚሆነው። የአቅማችንን ያህል ካልታገልን ወደ አልታሰበ አቅጣጫ ነው ይዞን የሚሄደው። አሁን እዚህ ጋር ማቆም አለብን። ዴሬስ ቆይ፣ መቅዘፍህን አቁም። እንዴት? አሁን እኮ ለ5 ሰከንድ ያህል መቅዘፍ ካቆምን ወደዛ ነው ይዞን የሚሄደው አይደል እንዴ? አዎ፣ ግን ቆይ ንፋሱን ለመጠቀም እየሞከርኩ ነው። በሉሺ ሰዎች፣ አሁን በጣም አቅማችሁ የሚፈለግበት ሰዓት ነው። ይህንን ቦታ እስከምናልፍ የበለጠ መታገል አለብን። በሉ ግፉት፣ ቶሎ በሉ። ኧረ በጣም ከብዶናል። ግን እጅ አንሰጥም። በሉ እዚህ ቦታ ላይ እንግዲህ መስነፍ የለብንም። መሀል ላይ ነው ያለነው። 100% እርግጠኛ ነኝ እናደርገዋለን። አልጠራጠርም። እጆቼ አሁን እንደ ኢንዶሚ ሆነዋል። ድሮስ ቢሆን ኢንዶሚ አይደል እንደሚያክለው? ሰማይ ባሳ አታናደኝ። ሰዓታትን እየተኩ ሄደዋል። እኛ ግን ይህንን ንፋስ ለመቋቋም በጣም እየታገልን ነው። አንድ ጊዜ ወደ ቀኝ ይገፋናል፣ ሌላውን ሰዓት ደግሞ ወደ ግራ፣ ሌላውን ሰዓት ደግሞ ንፋሱ ክብ ያሽከረክረናል። አረ ወደዛ እኔ በቃኝ። በሉ በጋራ እንስራ፣ በጋራ። እዚህ የውቅያኖሱ መሀል ላይ ሆነን አሁን መሸነፋችንን እያመንን ይመስላል። ቆይ ከዚህ ስራውን ሻርክ ሊኖር ይችላል እንዴ? አዋ በትክክል። አሁን ላይ ወደ ኋላ ለመመለስ በጣም ርቀናል። ወደፊት ለመሄድ ደግሞ ምንም ተስፋ እየታየን አይደለም። አሁን ላይ ጂሚ ስራውን በሙሉ አቁሟል። ቻለር ደግሞ ተኝቷል በዛ በኩል። ምን ሆነ ነው? 6 ሰዓት ሆነን እኮ እዚህ ቦታ ላይ ትንሽ ማረፍ አለብን። እስካሁን ያልደከመውና እየቀዘፈ ያለው ደሬስ ነው። ካፒቴናችን ደግሞ ንፋሱን እየተቆጣጠረ ነው ያለው። አሁን ላይ እኔና ቻለር ጥቅም አልባ ሆነናል እና ሙሉ ስራው በኖላን ሄዝና ዴሬስ ላይ ነው የተጣለው። ዴሬስ አንተ ከባድ ሰው ነህ። አመሰግናለሁ። አሁን ደሴቱ ላይ ለመድረስ 5.6 ኪሎ ሜትር ያህል ይቀረናል። አሁን ትክክለኛውን የንፋስ አቅጣጫ ካገኘንና ወደ ደሴቱ እንዲገፋን ካደረግን የበለጠ አሪፍ ይሆናል። ከዛ ሁላ ጥረታቸው በኋላ ይህንን ነገር ያለ ቡድን ማድረግ በጣም ከባድ እንደሆነ ተረድተናል። ምንም እየተንቀሳቀስን አይመስልም አሁን። ኧረ እኔ በጣም ደክሞኛል። እጄ እየተንቀጠቀጠ ነው። እዚህ ጀልባ ላይ ከወጣን አሁን 7 ሰዓት ያህል ሆኖናል። ይሄ ነገር መጀመሪያ እንዳሰብነው እየሄድልን አይደለም። በጣም ከባድ ነው ይመስለኛል። አሁን ወደ ውጪ እርዳታ መጠየቅ ያለብን ሰዓት ነው። አዎ ብንጠይቅ ይሻላል። እምቢ አልልም። ላለፉት 7 ሰዓታት ያህል ያለማቋረጥ ስቀዝፍ ነበር። በጣም ከብዶኛል። ተጨማሪ ማድረግ ምችል አይመስለኝም። ተመልከቱ፣ ደሴቱ እዛ ጋ ነው ያለው። ቅርብ ይመስላል፣ ግን በጣም ሩቅ ነው። ወደዚህ ከመግባታችን በፊት ሁላችንም ቃል ገብተን ነበር። መቅዘፍ ማቆም ስትፈልጉ ምን እናደርጋለን? መቅዘፋችንን እንቀጥላለን። እዚህ ቦታ ላይ ለረጅም ሰዓታት ስቀመጥ ከ2 ቀናት በፊት ያወራሁትን ነገር ድጋሚ ማሰብ ጀምሬያለሁ። አንዳንድ ጊዜ እንደዚህ አይነት ውድድር አሪፍ ይመስለኛል። ደሴት ላይ ተጥለህ ምናምን በራስ አቅም ተፍጨርጭረ መውጣት። ስለዚህ አሁን እዚህ በጣም ጥሩ ጊዜ ይኖረናል። በእርግጥ የዛን ያወራሁት ነገር አሁን ላይ ህልም ብቻ ሆኗል። ህልም። ይገርማል። አሁን ምንም ነገር ሳንሰራ ወደ ደሴቱ እየተቃረብን ያለን ነው። አሁን ሁላችንም ሳናስበው ያንን ከባድ ንፋስ ያለበትን ቦታ ተሻግረነዋል። 4.5 ኪሎ ሜትር ያህል ይቀረናል። ሰዎች ትንሽ ብንታገል ምን ይመስላችኋል? አዎ ጥሩ ብለሃል። 1 2 3 መቅዘፍ።
8 ሰዓት አልፎናል እዚህ ቦታ ላይ። ፀሐዩ በጣም ያቃጥላል። ሁላችንም ተርበናል፣ እንዲሁም ተጠምተናል። ግን አሁንም እጅ አንሰጥም እያልን ነው። ሰዎች አሁን 4 ኪሎ ሜትር ነው የቀረን። እንዲሁ ከቀጠልን እናደርገዋለን። 2.7 ኪሎ ሜትር። አሁን በጣም እየቀረብን እንደሆነ እየታየን ነው። እንዴት ነው? ምን እየተሰማ ነው? ደስ ብሎኛል። ከ1.4 ኪሎ ሜትር በኋላ ምን እንዳለ ታውቃላችሁ? ደሴቱ 1.2 ኪሎ ሜትር፣ 1.1 ኪሎ ሜትር፣ 900 ሜትር። በጣም ተቃርበናል። በጣም ደስ ብሎኛል። ወደ ደሴቱ ደርሰናል። ነገር ግን ይሄ ደስታችን ብዙ ሰዓት አልቆየም ነበር። ምክንያቱም በቅርቡ ማዕበል ከዛ ወደዚህ መምጣት ይጀምራል። አሁን አንድ 20 ደቂቃ ቢኖረን ነው የንፋስ አቅጣጫ ሊቀየር። ሰዓቱ እየመሸ ነው። የንፋስ አቅጣጫው ቀድሞ ከተቀየረ በዛ ሰዓት ካልደረስን በሞተር ጀልባ ካልሆነ በፍጹም እዛ አንደርስም። ይኸውላችሁ ሰዎች በሉ እንታገል፣ ቶሎ በሉ። አሁን ጥሩ ሁኔታ ላይ ነው ያለነው። 800 ሜትር ያህል ቢቀረን ነው። ግን ንፋሱ ወደዚህ ከዞረብን አንዴ በጣም ከባድ ነው የሚሆነው። ቶሎ በሉ ሰዎች፣ ኃይላችሁን ተጠቀሙ። የመጨረሻ 15 ደቂቃን ይቀረን። ግፉ ግፉ ግፉ። 11 ሰዓት ያህል እዚህ ቦታ ቆይተናል። ባለቀ ሰዓት አንሸነፍም። ግፉት። ተመልከቱ፣ ደሴቱን እያየነው ነው። ቅድም እኮ ሳናየው ራሱ እየቀዘፍን ነበር። 10 ደቂቃ ያህል ይቀረናል። የጉዟችንን 95% ያህል ከሄድን በኋላ ሁሉም ነገር ባላሰብነው መልኩ ተቀይሯል። ንፋሱ እየዞረ ነው። በጣም ከባድ ሁኔታ ውስጥ ገብተናል። ስለዚህ ንፋስ መቆጣጠሪያውን እናጥፋዋ። አይ ያለሱማ ጭራሽ ንፋሱን የምንቋቋም አይመስለኝም። ምን ነው ንፋሱ ከየት አቅጣጫ እየመጣ እንደሆነ ማወቅ አልቻልክም? ፊት ለፊት ነው እየመታን ያለው፣ በፊት ለፊት በኩል። አሬ ነገር እናጥፋው ነው ምላችሁ። አይ እሱ ምንም ጥቅም የለውም። መታገል ነው ያለብን። በደንብ ግፉ። በቀኝ በኩል በቀኝ በኩል። ለምንድን ነው ይህን ያህል ከባድ የሆነው? ቆይ ግፉ ግፉ፣ መግፋት አለብን። ግፉ ግፉ። ይኸውላችሁ ማዕበሉ ጀምሯል። እውነቱን ልንገራችሁ፣ ከዚህ በኋላ ምንም ብናደርግ እዛ ደሴት ላይ አንገባ። የንፋሱ አቅጣጫ ወደኛ ተቀይሯል። እስካሁን ድረስ እኛን ወደፊት እየገፋን እዚህ ያደረሰን ውሃ አሁን ደግሞ ከኛ በተቃራኒ ሆኖ እኛን ወደ ውጭ እየገፋን ያለው። በጣም ተቃርበን ነበር። ምን ያህል ነበር የቀረን? 800 ሜትር። በጣም ይቅርታ ሰዎች፣ ምንም ማድረግ አልችልም። ወይኔ ይህን ማመን አልችልም። ይህን ያህል ተቃርበን በጣም ተቃርበን ነበር። ግን አሁን ልንገባበት ያሰብነውን ደሴት ፊት ለፊት እያየነው ወደ ኋላ እየሄድን ነው። ያውላ ሰዓት ቀስፈን መተን እዚህ ጋር ስንደርስ ወደ ኋላ መመለሳችን በጣም እያሳሰበኝ ነው። እንባዬ ነው የመጣው። ከ12 ሰዓት ያህል ቀዘፋ በኋላ አሁን እዚህ ቦታ ላይ ደርሰናል። ቢያንስ አንድ 20 ደቂቃ ፈጥነን ቢሆን እዛ ደሴት ላይ እንደርስ ነበር፣ ንፋሱ ሳይነሳ ማለት ነው። በቃ እንግዲህ የቻልነውን አድርገናል። አሁን እርዳታ መጠየቅ አለብን። ይህን ነገር በጣም ነው የምጠላው። በዚህ ቻናል ከሰራኋቸው የተለያዩ ውድድሮች መሃል ይሄ በጣም ከባዱ ነው። ይበልጥ ነገሩን ከባድ የሚያደርገው ደግሞ ይሄን ያህል ተቃርበን መሸነፋችን ነው። ምን ማለት እንዳለብኝ አላቅም። መሸነፍ እጠላለሁ። እንደዚህ እንዲሰማኝም አልፈልግም ነበር፣ ግን የቻልነውን አድርገናል። ቀጣይ እንግዲህ በሌላ ቪዲዮ እንገናኛለን። የተሻለ ውድድር እንደሚሆን ተስፋ አደርጋለሁ። ሃው ዶክመንተሪ ቸው